ተራችሁ ወንድ ነን ግን አትሰበሰቡም እኮ በጎቹ ትንሽ ነው ሄዱት። አንቺ ሱሪጅ እንትን እኮ አለ እንዳይሰድብሽ የሆነ ተከታዮች ምናምን አሉት። አዎ እንትኖች በጎች እሱን እንኳን ነው የሚሰደቡት። በጎቹን እኮ ነው የተናገርኳቸው እንዴ። ወርቅ እንግዛለት አላሉ ተሰብስበው። ሁሌ ግን የመዳም ቅመሞችን እንደ መሀይብ አድርገው የሚያስቧቸው ሰዎች አሉ። እነዚህ ሰዎች እኮ ራሳቸውን ቤተሰቦቻቸውን ለውጠው ራሳቸውም ተለውጠው ያሉ ሰዎች ናቸው። እንደዚህ እንድትሰደቡ አይደለም የምትፈልጉት በጎች። የአረብ ሀገር ሴት ምንም አታውቅም። የአረብ ሀገር ስማይም ናት፣ እብድ ናት ምናምን። ግን ሲቀበሉ ደግሞ እብድ አይደለም ማዩ አይደለም። እኔ ትናንትና ላይቭ ላይ እኮ ሙድ መያዣ ሁላ የተደረገ እኔ ትናንትና የሰራሁት ቪዲዮ ላይ የተሳደባቸው አንቺ ምን አገባሽ አንቺ ብር አይደለም ምናምን፣ ኧረ እባክሽ እኔ አንድ በግ አንቺ በግ ለይቶ እንኳን ቢሰድቡ ኦኬ፣ ታውቆ እነዛ ሰዎች ለይቶ እንደዚህ የሚያደርጉ ሰዎች ታውቆ ቢሰደቡ ኦኬ። በአጠቃላይ የአረብ ሀገር ሴት በጎች እንደዚህ እንኳን ስንባል ማለት ነው። እንደዚህ እንኳን ስትባይ አይሰማሽም? እንዴት አንቺ በግ ትባያለሽ? እንዴት አንቺ ከብት ትባያለሽ? እኛ እኮ ከከብትና ከበግ የምንለየው እኮ በማሰብ ነው። ጭንቅላት ስላለን ነው፣ ስለምናገናዝብ ስለምናስብ ነው አይደለ እንዴ? ከበግና ከከብት የምንለየው እንዴት ነው? አንቺ ከብት በግ ብለሽ ትሰደቢያለሽ? እና የአረብ ሀገር የዋ ናቸው። የአረብ ሀገር እንደዚህ እኔ የዋ እንኳን እንዲሉኝ አልፈልግም። እንዲሉኝ እንደዚህ በቃ ውይቺ በቃ እንዲሉኝ አልፈልግም። እና ይኸው በየኮሜንት የአረብ ሀገር በጎች፣ የአብርሽና የሩታ በጎች ምናምን እኔ እውነት ይሰማኛል። ምክንያቱም ለምንድን ነው የምንባለው? ያልሆን ነው እና ለይተን በቃ አሁን እሺ የና አብርሽና ሩታ የአረብ ሀገር ሰዎች ያሉ ብቻ ነው እንዴ እነሱን የሚወዱት? አሜሪካ ያሉት አይወዱትም? ወደ አውሮፓ ምናምን ያሉት እነሱ ምናምን አይወዱትም? አያሽቃብጡም? እኛ ሁሉም ሰው እኛ ላይ ነው የፈጠጠ። ለምን ስትን እና ነገ ተቸግሬ እንደዚህ ሆኜ ብላችሁ የምትመጡ እኛ የአረብ ሀገር ነን። በየላይቡ በየሀቢባ እርጅኝ ባክሽ፣ ሳሪቲ እርጅኝ ባክሽ፣ ትኬት ሜጃ ምናምን ምንኛው። እሺ እኔ ተው አንድ ነገር ማለት ነው። አብርሽ በቃ እንደዚህ አለ አይደለ? አይዲ ፍቅር ነው፣ ስጦታ ኖርማል ነው። ግን ለምንድን ነው ነገ አንቺ እኮ ነገ ኢትዮጵያ እንኳን ስትሄጂ ማለት ነው ይሄ ዛሬ የሰጠሽው ብር ይቆጭሻል። ለምን ሰጠው? ለምንድን ነው እንደዚህ ያደረኩት? እኔ ዛሬ ኢትዮጵያ ስትሄጂ ከነ አብርሽ እና ሩታ ራሱ አታያቸውም። ምናልባት ኢንተርኔት ብትሞያ 1 ወር ነው። ከዛ በኋላ እስቲ ኢትዮጵያ ገብቶ ኢንተርኔት እንደዚህ ለሚጠቀማለ የለም ብታይ እንኳን ማለት ነው። ግን ይቆጭሻል። ያኔ ነው የሚቆጭሽ። አሁን አይቆጭሽም። ምናልባት ኖሮሽ ይሆናል ሰብስበሽ ላካ አርጊ፣ ቢቀመጥም አስቀምጪ። መቀመጥ እጅሽ ላይ መቀመጥ ካቃተው አስገቢ ወደ ባንክ አበድሪ። ምናለ ወደፊት እንኳን ከዛ ከአበደርሽው ሰዎች ጋር ተካሰሽ እንኳን ትቀበያለሽ። ከሰው ጋር ከነሱ ምስኪን እንኳን ልጅበት ዱዓ ታገኝበታለሽ። ዱዓ ያደርጉልሻል ላለው ሰው። ለምንድን ነው እና ደግሞ ለምንድን ነው የምንሰደበው ነው? በእናንተ መንገድ ለምንድን ነው በጎች የምንባለው? ለምንድን ነው ከብቶች ጥቅለል ተደርጎ መርጦ እንኳን ኦኬ እነዚህ ናቸው ተመርጦ እንኳን እንትን ቢሉ ኦኬ በቃ ምንም ወላ አሁን ደግሞ ጭራሽ ወይኔ የአረብ ሀገር ሴት በቃ የአረብ ሀገር ሴት ሲባል ስድብ ነው። ካላስ የአረብ ሀገር ስሙ እንኳን እንደዚህ ሲባል ስድብ ነው። የመዳም ምናምን ሁሉም አሁን ከንፈሩ ነው የሚመጣው። እና ይሄንን ተው መርዳትን ከፈለጋችሁ ዱዓ ለማግኘት ችግረኞችን እርዱ። ሀቢባ ጋር ነፍ የታመመ ሰው ይመጣል። ሀቢባ ቲክቶክ ላይ ነፍ የታመመ ላይቭ ላይ ይመጣል። ሳሪቲ ጋር የተቸገሩ አሉ። እነሱ እንደውም ዱዓም ከፈጣሪም ከሰውም ታገኛላችሁ። እና እውነት ቪዲዮ ካያችሁ መጀመሪያ ላይ በጣም ነው የሚያስጠላ። እና አትሳደቡ፣ ይባስ ብሎ አትሳደቡ። በቃ አትሳደቡ። ለምንድን ነው የምትሳደቡት? እና አትሳደቡ፣ ጥሩ አይደለም። ሁሉም ሰው የሚናገረው ለኛው ነው።
ወላሂ ለኛው ነው። ለምንድን ነው በቃ እየባሰ እየመጣ እኮ ነው አሁን ላይ ማለት በቃ የአረብ ሀገር ሲባል በቃ እየባሰ እየመጣ ነው። ምን በቃ እብድ ነን። የአረብ ሀገር ለኢትዮጵያ የሚሆኑ ለሌላ አሜሪካ የሚሆኑ ሌላ ሀገሮች የሚኖሩ አረብ ሀገር ሴት ስሟ ከተነሳ ያ እብድ ነው የምትባይ። በእብድነትሽን ነው በቃ የሆነ በማይብነትሽ የሆነ በቃ እንዲሁ የምትኖሪ ነገ በቃ ዝም ብለሽ የምትኖሪ ሰው እንኳን አንዳንዴ እንዴት ነው መዳም እኛን ሰራተኛ አሁን መዳም አንዳንድ መዳሞች ማለት ነው ጥሩም አሉ መጥፎዎች። አሁን ሰው እንኳን አንመስላቸውም። በቃ የሆነ ኤሌክትሪክ ነገር ማይደክመን ሲጠይ በቃ ሰው እንኳን አይመስላቸውም። የሆነ ውሻ አይደል ምግባቸውን ለብቻ ምናምን የሚጠጣበት ለብቻ ምናምን ሲያደርጉ ሰው አንመስላቸውም። በቃ ኤሌክትሪክ የሆነ ማይደክመን በቃ ሰራተኛ ሲባል ሸቃላ ሲባል መዳሞች ራሱ እሱ ነው የሚሰማቸው። እና ይሄ እዚህ ያለ የኢትዮጵያዎቹም የኛ ዜጎችም እንደዚህ እንዴት ነው ታዲያ ጤነኛ የሚገ ተው እንጂ እያወቅን ተው እንጂ